እግዚአብሔር ይመስገን። እንዴት አመሻችሁ? ጌታ ኢየሱስ ለዘላለም ይባረክ። አሁን መጋቢ እንዳነሳው የይሁዳን መልእክት ነው የምናነሳው። በግልም ደጋግማችሁ ብታነቡት ላለንበት ለዚህ ዘመን ጥሩ መልእክት ነው። ለሁላችን ለመንቃት ይጠቅመናል ብዬ አስባለሁ። ዛሬ የምናነሳውን ክፍል እናንብብና ከዛ አጭር ጸሎት እናደርጋለን። እንደምታስታውሱት እስከ ቁጥር 7 ድረስ በጌታ ጸጋ ለማየት ሞክረናል። ዛሬ 8ን ጀምሮ እናንብብና አጠቃላይ ሐሳቡ እስከ 15 አካባቢ 16 ድረስ ይሄዳል። ግን እኛ ዛሬ እስከ 11 ድረስ እናያለን። እናንብብ አብረን። እንዲሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውንም ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮም እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ። ወዮላቸው ይላል። አዲሱ መደበኛ ትርጉም ላይ በቃል አጋኖ ነው የሚያስቀምጠው። ወዮላቸው በቃየል መንገድ ሄደዋልና ስለ ደሞዝም ለበለዓም ስህተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃወም ጠፍተዋል ይላል። ሳምንት ከቁጥር 3 እስከ 7 ያለውን ስናይ የኛ አንዱ ሚና እምነታችንን መጠበቅ እንደሆነ ለማንሳት ስንሞክር አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድንጋደል መጽሐፍ ቅዱስ እንደሚናገር ቁጥር 3 ላይ ያለውን አይተናል። መጀመሪያ ለማድረግ የሞከርነው ነገር ምንድነው? ይሄ ለቅዱሳን አንድ ጊዜ ፈጽሞ ተሰጠ የምንለው ሃይማኖት ወይም እምነት የሚለው ነው ለማየት የሞከርነው። የተለያዩ ክፍሎችን ለማየት ሞክረናል። ሰብሰብ ስናደርገው ግን ይሄ አንዴ ለመጨረሻ ተሰጠን የምንለው እምነት እውነታችን እንደሆነ፣ ትምህርታችን፣ መልእክታችን እንደሆነና አደራችን እንደሆነ ለማንሳት ሞክረናል። ታዲያ ይሄ እውነታችን ከሆነ የተቀበልነው አደራ ከሆነ ትምህርታችን ከሆነ እሱ ምንድን ነው ብለን የይሁዳን ቁጥር 3 እንደገና አንደኛ ቆሮንቶስ 15ን አንስተን ወንጌላችን እንደሆነ አንስተናል። ስለዚህ እሱ ላይ የሚጨምር የሚደረብ ምንም የለም። መስቀሉ በቂ ነው። እሱን ለማንሳት ሞክረናል። ይሄ ነው የኛ እምነት የምንለው። ወደፊትም ሌላ እምነት ሊኖር አይችልም። ብዙ ሃይማኖቶች ምድር ላይ ሊኖሩ ይችላሉ። እሱ የኛ ምን አይደለም፣ የኛ ቢዝነስ አይደለም። እውነተኛ እምነት ግን በመስቀሉ የመጣ በወንጌል የመጣ እንደሆነ ለማንሳት ሞክረናል። ከዛ ሁለተኛው ስለዚህ እምነት ነው ይሁዳ ተጋደሉ ያለው አለንና መጋደልን ከመፋለም መለየት እንደሌለብን፣ ከመዋጋት መለየት እንደሌለብን፣ ከመጋፈጥ መለየት እንደሌለብን አንስተናል። ዛሬ በደንብ አነሳዋለሁ። መጋደልን እንደ ነገሩ እናርገው ካለን ልክ አይመጣም። ስለዚህ ቢያንስ ትኩረት መስጠት አለብን። ስለ ወንጌል በጣም በንቃት በጥልቀት መረዳት መቻል አለብን። ራሳችንንም ፈቅደን ለዛ ጉዳይ ማስገዛት አለብን የሚል ሐሳብ ለማንሳት ሞክረናል። ከዛ ግን በባዶ ሳይሆን የተጋድሎውንም ምክንያት ራሱ ማን ይነግረናል? ይሁዳ ይነግረናል። የመጀመሪያው ያነሳነው ቁጥር 4 ላይ እንደምታስታውሱት ቀድሞም ለፍርድ የተጻፉ ሰዎች አሉ ብሎናል። ይህን ስናነሳ በጣም አትኩረት ሰጥቼ ነው ያወራሁት። ራሳችንን መጠየቅ ነው ያለብን ከጌታ ጋር ስላለን ትውውቅ፣ በልባችን ላይ እሱ ስለመኖሩ፣ ዓላማችንና ግባችን ማን ስለመሆኑ ጌታን። ምክንያቱም እነዚህ ከመጀመሪያም ለረጅም ጊዜ ለፍርድ ምን ያሉ የተቀመጡ ናቸው፣ የተጻፉ ናቸው ብሏል። ከክርስቶስ ኢየሱስ ጋር ያላቸው ነገር ጤናማ አይደለም፣ ከሃዲዎች ናቸው። ዛሬ በደንብ አነሳለሁ። ሁለተኛው ሾልኮ ገቦች ናቸው ብለናል። በበር መግባት አያውቁበትም፣ እየተናገሩ አይገቡም፣ ከገቡ በኋላ ይደላደላሉ ብለናል። ስለዚህ አገባባቸው ይህ እንደሆነ ማወቅ አለብን። ለዚህ ነው መጋደል የሚያስፈልገው የሚል ያነሳ ነው። ሶስተኛው ኃጢአተኞች እንደሆኑ እዛው ቁጥር 4 ላይ ይነግረናል። እሱን አንስተናል። ከዛ በጸጋውን በሴሰኝነት የሚለውጡ እንደሆኑና ጌታ ኢየሱስ ክርስቶስን የሚክዱ እንደሆኑ ቁጥር 4 ላይ ለማንሳት
ሞክረናል። ከዛ ያደረግነው ነገር መጨረሻ ላይ ምንድነው? ይሁዳ ማስጠንቀቂያ ይሰጣል ብለናል። ማስጠንቀቂያዎቹ ከብሉይ ኪዳን የተወሰዱ ናቸው ብለን አንስተናል። የመጀመሪያው ምሳሌ የጠፉ ምኖች ናቸው? እስራኤላውያን ናቸው። ቁጥር 5 ማለት ነው። ስለነሱ በቂ ዕውቀት አላችሁ፣ እሱን ላስታውሳችሁ ወዳለሁ። ዋና ሐሳቡ ምንድነው? ባለማመናቸው ምክንያት ጠፍተዋል። ስለዚህ እነሱን ጠፍተዋል ብሎ ምሳሌ ካነሳ ዛሬ ምን ትላላችሁ እያለ ነው ማለት ነው። ተጠፋላችሁ እያለ ነው። ዛሬ በደንብ እናነሳለን። አንዱ እስራኤልን ነው የሚያነሳው። ከዛ ሁለተኛው የወደቁ መላእክትን ምሳሌ አድርጎ ያነሳል። ክብር ነበራቸው፣ ቦታ ነበራቸው፣ ግን ወድቀዋል። ከዛ ደግሞ እነዚህ ለጥፋት የተጠበቁ ናቸው፣ ከነሱ እንዲማሩ ነው የሚያነሳው ማለት ነው። የመጨረሻው የሰዶምና የገሞራን ምሳሌነት ነው ያነሳ ነው። ዘፍጥረት ላይ ሄደን ለማየት ሞክረናል። ስለዚህ እነዚህን ሶስት ምክንያቶች እነዚህን ሶስት ምሳሌዎችን ያነሳና ተጠንቀቁ ነው። ዛሬም ቢሆን ቅጣት አለው፣ ዛሬም ቢሆን ጥፋት አለው፣ ዛሬም ቢሆን አደጋ አለው ነው። እሱ ነው ለማንሳት የሞከርነው ማለት ነው። ዛሬ የምናነሳው ሐሳብ እንደነገርኳችሁ መጀመሪያ ቀን ላይ ለመናገር እንደሞከርኩት የምናወራው ስለመጠበቅ፣ ስለመቃወምና ስለመቆም ነው ብለናል። በዚህ አሁን ባነሳ ነው እስከ ቁጥር 7 ድረስ። ከዚህ በኋላም አንዴ ለመጨረሻ ስለተቀበልነው ስለዚህ እምነት ያለንን አቋም አስተካክለን እምነታችንን መጠበቅ የማ ሚና ነው? የኛ ሚና ነው። እሱን አንስተናል። ግን ደግሞ መጽሐፍ ቅዱስ የሚያስተምረን በቃ ራስህን ቻል፣ መንገድን አጠብጥብ፣ ፊትህን ወደ ራስህ አርግ፣ ለምን ሌላ ሰው ታያለ፣ ሰው አትንካ አይደል? እንግዲህ አሁን ላይ በስፋት የሚነገረው እሱ ነው። መጽሐፍ ቅዱስ ግን እንደዛ አይልም። ዛሬም አሁን ከእናንተ ጋር ስንነጋገር እኛ ማንንም የመንካት እቅድ የለንም። የሚመስሉ ካሉ ግን በቃ ይነካል ማለት ነው እንጂ አሁን እኛ ማን መብት ሰጠን አይደል? ማንም መብት አልሰጠንም። ግን ደግሞ እኔም ሆንኩ ማናችንም አሁን ይሁዳ በሚገልጠው መልኩ በዚህ አሁን ዛሬ በምናወራው አይነት ሁኔታ ውስጥ ያለ ሰው ካለ መጽሐፍ ቅዱስ ነው እንዴ በሉት አይልም። አንደኛው ነገር ምንድነው ከተባለ መቃወም ነው። መቃወም ኃጢአት አይደለም። መቃወም አንዱ የመጽሐፍ ቅዱሳችን አካል ነው። ምናልባት መጠንቀቅ ካስፈለገን የምንጠነቀቀው እውነትን በፍቅር ስለሚል ፍቅር አልባ እንዳይሆን፣ ደግሞ ቅናቱ የሰው እንዳይሆን፣ እግዚአብሔር ማያውቀው እንዳይሆን፣ ዝም ብሎ እንግዲህ በዛ ውስጥ የራሴን የሆነ አንድ ነገር ለማድረግ እንዳይሆን መጠንቀቅ ያስፈልግ ይሆናል። የመጀመሪያው ቀን እኮ መልእክት በቂ ነው። የመጀመሪያው ቀን የምንቃወምበት ሁኔታ ውስጥ የምንገባ ከሆነ የባሪያነት መንፈስ እንያዝ ብለናል። የአገልጋይነትን መንፈስ እንያዝ ብለናል። ክርስቶስን ከገናናው ክብር እንዳየሰው እንሁን ብለናል። እሱን ማላቅ አለብን ብለናል። ስለዚህ መጋፈጥ አሁን ዛሬ የምናነሳው መጋፈጥን መቃወምን ስለሆነ ከመቃወም ውጪ እናድርገው ብለን ማቅናት አይቻልም ነው። ስለዚህ ግቡን ማቅናት እናድርግ፣ መነሻውን ደግሞ በፍቅር የምናደርገው ይሁን። እነዚህን ሁሉ ተጠቅመን ግን መጽሐፍ ቅዱሳችን የሚያበረታታው ምን እንድንል ነው? እንድንቃወም፣ ፊት ለፊት እንድንጋፈጥ ነው። ወደ ክፍሉ እንሂድና ለመነጋገር እንሞክር። ቁጥር 8 ጀምሮ ምንድን ነው የሚለው? እንዲሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውን ይሳደባሉ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገሥጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ ይላል። እዚህ ድረስ ያለውን ክፍል ስናይ ቢያንስ 4 መሰረታዊ የሆነ የነዚህን የሐሰተኞችን የካሃዲዎችን ባህሪ ይነግረናል። ምን አይነት ባህሪ ነው ያላቸው የሚለውን ቢያንስ 4 ነጥቦችን እዚህ ክፍል ላይ እናገኛለን። እሱ ነው ለመነጋገር ምን ሞክረው። ስለዚህ ዛሬ ስለ መቃወም ስናወራ በአእምሯችሁም በልባችሁም ላይ እንድትይዙልኝ የምፈልገው አንድን ነገር፣ አንድን ሐሳብ፣ አንድን ትእዛዝ ሊሆን ይችላል፣ አንድን ስርዓት ሊሆን ይችላል፣ ሰውን ሊሆን ይችላል። መቃረን ማለት ነው። አንተ በምትሄደው መንገድ ምን አልልም እኔ አልሄድም፣ አንተ የምትለውን አልልም፣ አንተ በምታምነው ምን አልልም እኔ አላምንም ብሎ ማለት ነው። እምብየው ማለት ነው ባጭው አይደል? ልቀበል አልችልም፣ ከዚህ ጋር አቋሜ አንድ አይነት አይደለም፣ እኔ እናንተ ልንጋራ አንችልም ብሎ መናገር ማለት ነው። ጠበኛ መሆን ማለት አይደለም። ስለዚህ ስለ መቃወም ስናወራ እነዚህን ነገሮች ማሰብ ያስፈልጋል። ተባባሪ አለመሆንን መናገር ነው። ለመከላከል ራስን ማዘጋጀት ነው።
ሕይወትን ቤተክርስቲያንን ራሳችንን ቤተሰባችንን ከመቃወስ መጠበቅ እንደሆነ ሁላችንም ማሰብ አለብን። ስለዚህ አልቀበልም የምታራምደውም ነገር ደግሞ መጽሐፍ ቅዱሳዊ አይደለም ብሎ ፊት ለፊት መናገር ማለት ነው። መቃወም የምንለው ነገር እሱ ነው የሚሆነው። ከዚህ ሁኔታ ጋር አልስማማም ብሎ መናገርን ከብዙ ነገሮች ጋር አሁን ባለንበት በዚህ ዘመን ይያዛል። እሱን እንግዲህ ምንም ልናደርግ አንችልም። ዛሬ ስለማሳያችሁ መገለጫ ባህሪያቸውን ስናወራ እንነጋገራለን። ግልጽ ነው አይደል ሐሳቤ? እሱን እናንሳ። ቶሎ ብለን የተወሰኑ ነጥቦችን እንይ። መጽሐፍ ቅዱሳችን ይሁዳ በመልእክቱ የምንቃወማቸውን የሐሰት መምህራን ባህሪ ግልጥ አድርጎ አስቀምጧል። እንዴት አስቀመጣቸው ነው የመጀመሪያውና አንደኛው የገዛ ስጋቸውን ምን ይላሉ ነው የሚለን? ያረክሳሉ ነው የሚለን። እናንብበው። እንዲሁም እነዚህ ሰዎች ደግሞ እያለሙ ስጋቸውን ምን ይላሉ? ያረክሳሉ ይላል። ምንድነው መገለጫቸው ከተባለ የነዚህ ሐሰተኞች የነዚህ ከሃዲዎች መለያ የገዛ ስጋቸውን ምን ማድረግ ነው? ማርከስ ነው። የገዛ ስጋቸውን ምን ይላሉ? ያረክሳሉ። ይሁዳ ሲጠቅስልን ግን ዕልም አላሚዎች ይላቸዋል ማለት ነው። ይህንን በሁለት መንገድ ማየት ይቻላል። የመጀመሪያው መገለጥ አግኝተናል ይላሉ። መገለጥ አግኝተናል ይላሉ። አንዳንዴ ሁለተኛው ደግሞ የራሳቸውን ስሜት ይከተላሉ። ከእውነት ተጨባጭ ከሆነው ነገር ጋር ይሩቁና ምናልባት ከመጠነ ቋንቋ አላቅም ይሰማኛል፣ ታይቶኛል ይላሉ ማለት ነው። እንዳለመታደል ሆኖ ደግሞ ሰው አሁን እኔ ለምሳሌ ይህን ትምህርት ሳስተምር የምናገረው ነገር ላይ ልክ አለመሆን ካለኮ ክፍሉ ስላለ ሞገታለሁ። አልሞገትም? ሞገታለሁ፣ ጠየቃለሁ። ልክ አይደለም ይህን ቁጥር ያየህበት ባላለሁ ማለት ነው። በራልኝ ካለስ፣ አንድ ሰው ተገለጠልኝ ካለስ፣ አየው ካለስ፣ ነገር ውስጥ ገባኝ ካለስ፣ እሺ ወረደብኝ ካለስ፣ በመንፈሴ ካለስ ምን ይባላል? አሁን እንደዚህ ማለት አይመረመርም እያልኳቸው አይደለም፣ ግን ሲጀምሩ እንደዛ ነው የሚጀምሩት። የሆነ አንድ መገለጥ እንደደረሰው አሊያ ደግሞ የራሳቸውን ስሜት ተከትለው ከእውነት ወጥተው ከሚጨበጥ ነገር ወጥተው ግን ማሳያ ነው፣ መግቢያ ነው፣ የሰውን አእምሮ ለመግዣ የሚጠቅም ነው። እንደዚህ ያልማሉ ይለንና ከዛስ የገዛ ስጋቸው ነው የሚያረክሱት ይላል። አንዳንድ ማብራሪያዎችን ስታነቡ ይሄ የገዛ ስጋቸውን ማርከስ የሚለውን ከቁጥር 4 እና ከቁጥር 7 ጋር ያያይዙታል። ላንብብላችሁ። ቁጥር 4 ምንድነው የሚለው? ከብዙ ጊዜ በፊት ለዚህ ፍርድ የተጻፈው አንዳንድ ሰዎች ሾልተው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችን ብቻውን ያለውን ኢየሱስን ይክዳሉ የሚለው ላይ ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ምን ይላሉ? ይለውጣሉ ከሚለውና ቁጥር 7 ላይ እንዲሁም እነርሱ ዝሙትን ያደረጉና ሌላን ስጋ የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተማዎች በዘላለም እሳት የተቀመጡ ምሳሌ ሆነዋል የሚለውን ይጠቅሱና ዕልም አላሚዎች የሚላቸው የገዛ ስጋቸውን ያረክሳሉ የተባሉቱ ከምን ጋር ያያይዟቸዋል? በሶዶምና በገሞራ ከተፈጠረው ኃጢአት ጋር ያያይዟቸዋል። እኛ ግን እንድንግባባ መጽሐፍ ቅዱስን እያነበብን ስንመጣ ስጋን የሚያረክስ ምንድን ነው? እሱን እንነጋገር። ስጋን የሚያረክስ ነገር ምንድን ነው? መጽሐፍ ቅዱሳችን በጣም በርካታ ነገሮችን ማንሳት ይቻላል። ሰብሰብ እያደረግን እናንሳ ካልን ግን መነሻው ምንም ይሁን መጽሐፍ ቅዱስ መሰረት ያላደረገ ስሜታዊነት ነው። ምን አልኳችሁ? አጉል ስሜታዊነት ነው አንዱ። ስጋዊነት ነው። ስጋን ማርከስ እንል ይሄን ነው የምናነሳው። ምድራዊ መሆን ማለት ነው። የላይን መሻት ማቆም ማለት ነው። ሁሉን ነገር የት ማድረግ? እዚሁ ምድር ላይ ማድረግ ማለት ነው። ጊዜያዊነት ላይ ማተኮር ማለት ነው። የዘለቄታ ደስታ ጉዳይ ሳይሆን የምን ጉዳይ? የጊዜያዊ ጉዳይ ላይ ማተኮር ማለት ነው። በጣም ረጋ ብለን እናውራ ከተባለ ደግሞ ቃሉን የማይሸት ህይወት ማራመድ ማለት ነው። እግዚአብሔር እንዲታይብን ፈቅዶ የሰጠውን ህይወት መጣል ማለት ነው። ራስን ምን ማድረግ? ማርከስ ማለት ይሄ ነው። ስታዩት ማንን ሊሸት አይችልም? እግዚአብሔርን ሊሸት አይችልም። መጽሐፍ ቅዱስን ሊሸት አይችልም። ጤናማውን ትምህርት ሊሸት አይችልም። ለዚህ ዓለም ነገር በጣም ምቹ መሆን ማለት ነው። በቀላሉ
መገኘት ማለት ነው። ሕሊናችን እየደነዘዘ ይመጣል። ሁሉ ነገራችን ይተባበራል። እንደ አማኝ እንደ ክርስቲያን ነው አይደለም የምንለው አይነት ክርክር ውስጥ ራሱ አይገባም። ሙሉ ለሙሉ ለዛ ነገር ራስን ዘፍቆ መክተትን ይጨምራል ማለት ነው። ስለዚህ ይህንን ለማግኘት ሲሉ ነው ለጊዜያዊ ደስታ፣ ለዓለማዊነት፣ ለዚህ ምድር ስርዓት መጽሐፍ ቅዱስ ለማይቀበለው ከንቱ ለሆነ ጊዜያዊ ለሆነ ነገር ከፍተኛ ምኞት ስላላቸው በዚህ ተንተርሰው ነው ስጋቸውን ምን የሚሉት የሚያረክሱት። ስለዚህ እንደነዚህ አይነት ሰዎች መጽሐፍ ቅዱስ ደክመው ነው አይልም። ድካም በማን ይታገዛል? በእግዚአብሔር። ኃጢአት በማን? በክርስቶስ ደም ምን ይሆናል? ነፃ ይወጣል። ይሄ እንደዛ አይደለም። በጣም እንግዲህ በፍቅርና በጥንቃቄ ነው የምናገረው። እግዚአብሔር ያውቃል። በእውነት ግን በጣም እንድትሰሙ የሚፈልገው አንዳንዱን ነገር የምርም መሬት ማውረድ አለብን። ምን ማለት ነው? አንድ ብቻ ሳይሆን ሁለት ብቻ ሳይሆን ሶስት ብቻ ሳይሆን ይሄን ያህል ሴት ጋር አግኝቼዋለሁ ተብሎ በቃ አትቁጠሩብኝ ምን ማለት ነው? ስንት ሲደርስ እናቆም መቁጠር ማለት? ስንት ሲደርስ ምንድነው መርከስ? በጣም ማሰብ አለብን። አይልም የእግዚአብሔር ቃል እንደዛ አይልም። እነዚህ ናቸው እንደዛ የሚሉት። በጣም ይረክሳሉ። በስጋቸው የሚያደርጉት ነገር ልክ አይደለም። አሁንም በጣም በጥንቃቄና በፍቅር እንድትሰሙኝ ጠይቃለሁ። ምን ማለት ነው? አሁንም ቢሆን ለሚያምን በክርስቶስ ራሴን ሰጥቻለሁ ለሚል፣ የጽድቅን ትምህርት እከተላለሁ ለሚል፣ እውነትን ወዳለሁ ለሚል፣ ምንም ድካም ቢኖረኝ ባለኝ ሁሉ አቅም ጌታን ለመምሰል እታገላለሁ የሚል እንዴት ነው ርዕስ አድርጎ በየአይነቱ መጠጥ የሚጠጣው? ምን ማለት ነው? ባለፈውም ሳምንት ተናግሬያለሁ። ማለት ይሄንን በአቋም ከዛ አያችሁ ማህበረሰብ ስላለ፣ አካባቢ ስላለ፣ ታይታ ስላለ ከዚህ ታይታ ለመውጣት ሰው እንዴት እንደዚህ አይነት ምቹ ቤት ይፈጥራል? ማንም እንዳያየው የሚያሰኝ ቤት እንዴት ይፈጥራል? ቃሉን እየከፈተ እንደኔ ቦታ ይዞ ማገለግለው ሕዝብ አለኝ ብሎ ሰው እንዴት በዓላማ በር ዘግቶ እንዴት ይጠጣል? እርኩሰት ነው ይሄ። መጽሐፍ ቅዱሳዊ አይደለም። እግዚአብሔርን ከዚህ ከፍ አድርገው እንጂ ከመጠጥ ጋር ታያይዘው፣ ከሴት ከወንድ ጋር ታያይዝ ምን ማለት ነው ይሄ? ምን ማለት ነው ይሄ? እነዚህ ግን ይሄንን ያራምዳሉ። ስጋው ምስ ነውና ስጠው ይላሉ፣ አትታገለው ይላሉ ማለት ነው። ይሁዳ ምንድነው የሚለን? ሐሰተኞች ስለሆኑ ነው፣ ስለረከሱ ነው። ይሄ ስጋቸውን ወስደው ከጋለሞታ ጋር ስለሚያጣብቁ ነው። የእግዚአብሔር መቅደስ አልተፈቀደለትም ከሌላ አካል ጋር ለማድረግ። ኃጢአት ሁሉ በሌላ መንገድ ይደረጋል። የዝሙት ኃጢአት በምን ይፈጸማል? በስጋ። ተጠንቀቁ ነው የሚለው የጌታ ቃል። አልችልም እርዳኝ ብሎ ድፍት ማለት ያምላክ። እንዴት አደባባይ ላይ እንከራከረዋለን? እንዴት ሰው በፎቶ መረጃ ያወጣብናል? ማለት ምንድነው ዘመኑ የሚነግረን? የወደቀ እንደሚነሳ ነው እኮ በቃሉ የተጻፈልን እኮ። እሱ ላይ እኮ ምንም ክርክር የለንም። እግዚአብሔር እኮ የምህረት አምላክ ነው። ሁላችንም የቆምነው በምህረት ነው፣ በእግዚአብሔር። ይሄንን ማድረግ ግን ልክ ነው ማለት በጸጋው ማሳበብ፣ ከቀን ወደ ቀን እየጨመሩ መምጣት፣ ዓለማዊነቱን በደንብ ማድረግ፣ ሁለቱንም እኩል ይዞ መሄድ ግን ስጋን ማርከስ ነው፣ የሐሰተኞች መገለጫ ነው ብሎ ነው ማንም ያነሳው? ይሁዳ። እግዚአብሔር በቸርነቱ ያስብን። አንዱን እሱ ነው የሚያነሳው። እነዚህ ስጋቸውን ያረክሳሉ ብቻ ደግሞ ሳይሆን መጽሐፍ ቅዱስ የሚለን ሌላኛው መገለጣቸውን ሲያነሳ ምን ይላል? ስልጣንን ይቃወማሉ ይላል። ሁለተኛው እሱ ነው። ጌትነትን ይጠላሉ ይላል። ስልጣን የሚባል አይመቻቸው፣ ተጠሪ የሚባል አይመቻቸው። ከነሱ በላይ ማንም መኖር የለበትም። እንደዛ ነው የሚለው መጽሐፍ ቅዱስ። ስልጣንን ይቃወማሉ፣ በኋላ አነሳዋለሁ፣ ይሳደባሉ። ይሄ ማለት የመንግስትን ስልጣን አይቀበሉም፣ የቤተ ክርስቲያንን ስልጣን አይቀበሉም፣
የቤተሰብን ስልጣን አይቀበሉም። ማንም በእኔ ላይ መሪ አይደለም ይላሉ ማለት ነው። በእርግጥ አንድ መጠየቅ ያለብን ጥያቄ ማንም በእኔ ላይ መሪ ካልሆነ ጠያቂ ከሌለኝ አስባችሁታል እንዴት ህይወትን እንደማራምድ? ስለዚህ ምንድነው የሚያደርጉት? እነሱ ይቃወማሉ፣ ጌትነትን ይጥላሉ፣ ስልጣን አይቀበሉም። በዚህ አጋጣሚ እዚህም ላላችሁ እንግዲህ ደጋግሜ እንዳነሳሁት በማህበራዊ ሚዲያም ስለሚለቀቅ በጣም በደስታ ነው ማወራው። ይሄንን ማንም ሰው እኔን ጨምሮ ተጠሪ ያስፈልገናል። ተጠሪ በሌለበት እኮ ጤንነት የለም። የጤንነት እኮ ማረጋገጫ እኮ አንዱ ምን መኖሩ ነው? ለኔ ተጠሪ መኖሩ ነው። እነሱ ጋር እንደዚህ የለም። ወደ ማንም አትደውልም። አንዴ እባክህ ምከር አትልም። በቃ በእኔ ላይ ጣለው ባይ የለም። እማዝነው በተለይ ደግሞ ከይሁዳ መልእክት ወጥቼ ስለዚህ ዘመን ሳወራ ማዝነው ማለት ራሴን ጨምሮ ማለቴ ነው። እንዴት እኔ ሰው ከሆንኩ ልክ ሉቃስ ላይ እንደተጠቀሰው አመፀኛ ዳኛ ተብሎ እንደተጠቀሰው ካልሆንኩ በቀር የሰውነቴ እኮ መለኪያ እግዚአብሔርን መፍራቴና ሰውን ማፈሬ ነው። እውነት ውሸት? እውነቱ እኮ ነው። ማንም ታላቅ ያስፈልገዋል። እማፍረው ሰው ያስፈልገኛል። ልቤ እንዲመታ የሚያደርግ ሰው ያስፈልገኛል። እምሰማብ ነገር ምንድነው የሚለኝ እኮ ሰው ያስፈልገኛል። በዚሁ ከቀጠልክ ትሞታለህ እኮ የሚል ሰው ያስፈልገኛል። የነበረን ክቡር ነገር ጥለሃል፣ ጤንነት ውስጥ አይደለህም፣ መለስ በል እኮ የሚል አያስፈልገኝም ወይ? ሰው ከሆንኩ ማለቴ ነው። ያ አመፀኛ ዳኛ ሉቃስ 18 ላይ አመፀኛ የተባለበት እኮ ምክንያት እግዚአብሔርን አይፈራም፣ ሰውንም አያፍርም። እግዚአብሔር ከዚህ ያድነን። እነዚህ ምንድናቸው ይለናል መጽሐፍ ቅዱስ። የመንግስትንም ስልጣን ቢሆን አይቀበሉም፣ የቤተ ክርስቲያንንም ስልጣን አይቀበሉም። እግዚአብሔር ለቤተሰብ የሰጠውን ክቡሩን ምን ስልጣን አይቀበሉ። በዚህ አጋጣሚ እግረ መንገዴን መናገር ፈልጋለሁ። እግዚአብሔር ያስቀመጣቸው ስርዓቶች ሰው ሊነደው አይችልም። ሶስቱም አካላት የስልጣን ውክልና ያገኙት ከማን ነው? ከእግዚአብሔር ነው። ከእግዚአብሔር ነው። ለመንግስት የስልጣን ውክልና የሰጠው ማን ነው? እግዚአብሔር ነው። ለቤተ ክርስቲያንስ እግዚአብሔር ነው። ለቤተሰብም ለአባትም ጭምር ማለት ነው። አሁንም ምንድነው እዚህ ዓለም ላይ የሚደሰኮረው ነው? አይፈልግም። መሪ አይፈልግም። የበላይ አይፈልግም። ይጠሉታል። አይመቻቸውም። ስለ ሐሰተኞች ካወራን ከስልጣን ጋር ያላቸው ግንኙነት ልል ነው ለማለት ነው። ምናልባት ደግሞ ስልጣን ሲያቀነቅኑ ካያችሁ ደግሞ እነሱ ራሳቸው ምን ሆነዋል ማለት ነው? መሪ ሆነዋል ማለት ነው። በምንም ጉዳይ ስለ መገዛት መስማት አይፈልጉም። መግዛት ግን ይመቻቸዋል። እነሱን ማንም ምን አይልም፣ አይገዛም። ይሄ በጣም ልክ አይደለም። ለኢትዮጵያ ቤተክርስቲያንም በጣም መጸለይ አለብን። አሁንም ቢሆን እግዚአብሔር ፊተኞችን ያብዛል። አልቀበልም ባይ ካለ ግን አንዱ የክህደት ምልክት ነው። እነዚህ ባለስልጣኖችን የበላዮችን ምን አይሉ አይቀበሉ። ሁለተኛው መገለጫቸው እሱ ነው። ሶስተኛው ተሳዳቢዎች ናቸው ይላል። እናም በበው ቁጥር 8 ስልጣን ያላቸውን ምን ይላሉ? ይሳደባሉ። ከዛ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽ አለው እንጂ ስድብን ፍርድ ሊናገረው አልደፈረም። እነዚህ ግን የማያውቁትን ሁሉ ምን ይላሉ? ይሳደባሉ። ባለፈው እንዳነሳውላችሁ ይሁዳ አንዳንድ የሚጠቅሳቸውን ጥቅሶች ምን ላይ አናገኝም? መጽሐፍ ቅዱስ ላይ አናገኝም። ሌሎች መጽሐፎች ላይ ነው ያሉት ተብሎ ነው የሚታመነው። ግን እሱ ምንድነው ሊነግረን የፈለገው ከተባለ እነዚህ ሰዎች ስልጣን ያላቸውን ይሳደባሉ ይላል። ምሳሌ አድርጎ ሲያነሳ የሚባለው ምንድነው? ሚካኤል መጥቶ የሙሴን ሥጋ ሊወስድ ሲሞክር የሚባለው ማለት ነው። ሲሞክር ሙሴ ከዚህ በፊት ሰው ገለዋልና ንብረትነቱ የኔ ነው ያለበት ጊዜ ነበር። ሰይጣን አልሰጥም ያለበት ጊዜ ነበር። ያኔ ማምጣት አለብህ ብሎ እኮ ክፉ ምን አላለም? ቃል አልተናገረም ሚካኤል።
ለሰይጣን ያለው ምንድነው? እግዚአብሔር ምን ይበልህ ገስጽ ነው አለና እነዚህ ግን ስልጣን ያላቸውን ብቻ ሳይሆን የማያውቁትን ሁሉ ይሳደባሉ ይላል። እግዚአብሔር ከዚህ ያድነን። ስለዚህ አንዱ መገለጫቸው ምንድነው ከተባለ አንዱ መገለጫቸው ስድብ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍቶት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቃቸው ያውቃሉ። ደፋሮችና ኩሮዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእርሱ ላይ የስድብን ፍርድ አያመጡም። እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ምን ይላሉ? ይጠፋሉ ነው የሚለው። አለ ትንሽም ቢሆን ማሰብ ያለብን ምንድነው? በስልጣን ከነሱ የሚበልጡ መላእክት ያላደረጉትን እነሱ ምን ይላሉ? ያደርጋሉ። ማን ያስቆማቸዋል? ማን ያስቆማቸዋል? መጽሐፍ ቅዱስ በግልጽ የሚነግረን እሱን ነው። ስለዚህ ማሰብ ያለብን ሁላችንም ምንድነው ከተባለ ማጥላላት፣ ማንቋሸሽ፣ መናቅ፣ በጣም ተራ ንግግሮችን መናገር ወደ እኔም ሕይወት እዚህም ወዳለን ሕይወት ወደ ማንም ሲወጥ እየተጣባ ከመጣ ቆሜ ነው መጠየቅ ያለብኝ። ያመልጠኛል ብሎ ነገር የለም መጽሐፍ ቅዱስ ላይ። ይሄ ማለት ስንናገር በመሃል ስለምንስታቸው ነገር አይደለም ምን ያወራው፣ ስለ ስድብ ማለት ነው። ከዚህ በፊት አይ ቲንክ እዚህ የተናገርኩት ይመስለኛል፣ እርግጠኛ አይደለሁም። ግን እዚህ ዘመን ላይ እንዳለ ሰው ማህበራዊ ሚዲያ አያለው እኔም እና አንዳንድ ሰው አይታችኋል፣ ጥቅስ ስለሚጠቅስ እየተሳደበ እንደሆነ እኮ አያስብም። ጥቅስ ጠቀስኩ ማለት ስድቤ ልክ ነው ማለት አይደለም። ስለዚህ በጣም ምንድነው ማሰብ ያለብን? ቅባትን ተገናርጎ ልዩ ነገር ተሰጥቶኛልን ተገናርጎ ምላሴ ቡሬ ነው ከረገምኩ መንገድ አይሳካልም የሚሉ ቋንቋን ተገናርጎ የሌላ ቦታ ይስራ። እኛ በክርስቶስ ነፃ ወጥተናል። ከዚህ በኋላ ምንፈራው ምላስ የለም። ለምን አሜን አትሉኝም? የለም። እርግማናችንን ክርስቶስ ሰብሮልናል። ታላላቆችን ማክበር የለብንም አይደለም። እኔ ስለሱ አይደለም ማውራው። እነዚህ ግን ይሳደባሉ፣ ያንቋሽሻሉ፣ ይንቃሉ፣ ያክፋፋሉ፣ ያዋርዳሉ። መጽሐፍ ቅዱስ እነዚህን ካዲዎች ናቸው ነው የሚለው። ማንም ያርገው ማለት ነው። ስለዚህ መጽሐፍ ቅዱስ ስለ ስድብ ሲያነሳልን የነዚህ መገለጫ አድርጎ ነው የሚናገረው። የስድብ አፍ ልከፍት አልችልም። መጠየቅ ያለብኝ ክርስቶስ በእኔ ልብ ላይ ነግሷል የሚለው ነው። ጤናማ ቃል ውስጥ አለው ወይ ነው። ስለዚህ ለምንድን ነው የምንቃወመው? ለምንድን ነው መቃወም ያስፈልገው? መጽሐፍ ቅዱስ ምንድን ነው የሚለን? እነዚህ ተሳዳቢ ስለሆኑ ነው የሚለን። ክቡር ነው የጌታ መቅደስ፣ ክቡር ነው የፑልፒት የምናነበው የጌታ ቃል በጣም ክቡር ነው። የተገኘንበት ወንጌል በጣም ንጹህ ነው። ስለዚህ ይሁዳ ሲመለከት ገባ ብለዋል። እነሱ መካከል አሉ ብሎ ብድግ ብሎ መልእክት እንዲቀይር ያደረገው ነገር ምንድነው ካላችሁ መሳደባቸው ነው። ተሳዳቢዎች ናቸው። በጣም ብዙ ምሳሌ ማምጣት ይቻላል፣ በተለይ እዚህ ዘመን ላይ። ስለዚህ የሚሳደብ ከገጠማችሁ ማንም ይሁን ይሄ የምን ምልክት ነው? የሐሰተኞች ምልክት ነው፣ የካዲዎች ምልክት ነው። ይሁዳ እንደዛ ነው የሚለን። የመጨረሻውስ ጠፊዎች ናቸው ይላል። ቁጥር 10 ላይ አእምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ምን ይላሉ? ይጠፋሉ። ዕውቀታቸው ጤና ቢስ ነው። የሚመሩት በደመ ነፍስ ነው። የሚመሩት በደመ ነፍስ ነው። ማስተዋል የሚባል ነገር የላቸውም። እንደውም ከእንስሳ ጋር እኮ ነው የሚያነጻጽራቸው። የዛን ያህል እንኳን አያስቡም። አለኝ የሚሉት ዕውቀት እንኳን በጣም ሰንካላ ነው። ጤነኝነት ያለው አይደለም። ስለዚህ መንፈሳዊ አእምሮ የላቸውም። መንፈሳዊነት ለነሱ ትርጉም የለውም፣ ምንም የለውም። ቁጭ ብለን እንደ አምላክ ቃል እንነጋገር ልትሏቸው አትችሉ። ለመንፈሳዊነት ጨርሶ ቦታ መስጠት የሚባል ነገር አይሆንላቸውም።
ምናልባት የሮሜ መጽሐፍ ምዕራፍ 1 ቁጥር 28 እንደሚል እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ምን አላቸው? ሰጣቸው። ማን ይከለክላቸዋል ታዲያ? ከዚህ በኋላ እግዚአብሔር አሳልፎ ምን ካለ ከሰጠ ማለት ነው። በጣም የሚያሳዝነው ግን ምን እንደሚል ታውቃላችሁ? ይሁዳ ሲያነሳላቸው ይጠፋሉ። በደመ ነፍስ ነውና የሚመሩት ይጠፋሉ። የሚያደርጉትን አያውቁምና ይጠፋሉ። ዕውቀታቸው ጤነኛ አይደለምና ይጠፋሉ። መንፈሳዊነት የለባቸውምና ምን ይላሉ? ጠፊዎች ናቸው ብሎ ነው የሚለው። ወገኖቼ ወይ ምንድነው ዛሬ እያነሳን ያለነው? ይሁዳ ምንድነው የሚለን ካላችሁ መገለጫቸው እነዚህ ናቸው። አሁን መጠየቅ ያለብን እኔም ልሁን ማንም ሰው በጣም በፍቅር ነው የምጠይቀው። ስድብ እያጠቃኝ ከመጣ፣ አእምሮ የለሽነት እያጠቃኝ ከመጣ፣ በደመ ነፍስ እየተመራው ከመጣ ወገኖቼ ወይ ስጋዬን በርኩሰት ውስጥ መጨመር ውስጥ ከገባው፣ ዓለማዊነት በኃይል እየተጣባኝ ከመጣ፣ በየትኛውም አቅጣጫ ማንም ሰው እኔን ሊመራ አይችልም ብዬ ዘራፍ ማለት ከጀመርኩ፣ ስልጣንን ካጥላለው በቃ እኔ ከሃዲ ነኝ ነው ትምህርቱ። እንደዚህ አይነት ሰዎች ምኖች ናቸው? ከሃዲዎች ናቸው፣ ሐሰተኞች ናቸው ነው የሚለን ማለት ነው። ከዛ ይሁዳ መገለጫቸውን ያወራና ልክ ቁጥር 11 ላይ ሲገባ ወዮላቸው ይላል። ስለዚህ ሁለተኛ ዛሬ የምናነሳው ምንድነው ካላችሁ የይሁዳን ማስጠንቀቂያ ነው። ልክ እንደ ሳምንቱ 3 ምሳሌዎችን ከየት ያነሳል? ከብሉይ ኪዳን ያነሳል። ወዮላቸው ነው የሚለው። ወዮላቸው በቃየል መንገድ ሄደዋልና ስለ ደሞዝም ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል፣ በቆሬም መቃወም ምን ብለዋል? ጠፍተዋል ይላል። ስለዚህ መጀመሪያ መነጋገር ያለብን ይሁዳ ሲያስጠነቅቅ የሚጠቀመው ቃል ወዮላችሁ ነው። ይሄ ማለት ፍርድ አለ ማለት ነው። ይሄ ማለት ቅጣት አለ ማለት ነው። ይሄ ማለት እግዚአብሔር ይጠይቃል ማለት ነው። ማለት በዚህ አይነት መንገድ የሚሄዱ ሰዎች ይሄዱ፣ እኛም በዚህ እንሂድ እንደምንለው አይደለም። መልእክትን የሚያል ነገር እኮ ነው የቀየረው። በድነታችን አማካኝነት ስለምናገኛቸው ነገሮች ሊጽፍ የተዘጋጀ እኮ ነው ይሁዳ። ሐሳቡን ለምንድን ነው የቀየረው? ልትሰሙኝ ይገባል ብሎ ያምናል። ተሳዳቢዎች ናችሁ ወዮላችሁ ይላል። ስልጣንን ትንቃላችሁ አትቀበሉም ወዮላችሁ ነው የሚለው። እሱ መብታችሁ ነው አይልም። ይሄ ከአእምሮ መስፋትና መጥበብ ጋር ባካችሁ አይገናኝም። መቀለዱን ነው ማቆም ያለብን። ፍርድ አለ፣ መጨረሻ የሚባል አለ፣ ቅጣት የሚባል አለ። ስለዚህ መጽሐፍ ቅዱሳችን ወዮላቸው ነው የሚለው። አዲሱ መደበኛ ትርጉም ማብራሪያ ላይ ሳነብ ይሄ ወዮላቸውን የሚለውን የሚያጣቅሰው ጌታ ኢየሱስ ክርስቶስ ለፈሪሳውያን ለጻፎች ከተናገረው ከማቴዎስ 23 ጋር ነው። ወዮላቸው የሚለውን በተጓዳኝ የሚያመጣው ማለት ነው። እንደው ጥቂቱን ላሳያችሁ። ወደ ማቴዎስ 23 ሄደን ማቴዎስ 23ን ስናይ ቁጥር 13 ላይ መንግስተ ሰማያትን በሰው ፊት ትዘጋላችሁና ወዮላችሁ ብሏቸዋል ኢየሱስ። እናንተ ግብዞች ጻፎችና ፈሪሳውያን መንግስተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ፣ እናንተ አትገቡም የሚገቡትንም እንዳይገቡ ተከለክላላችሁ ይላል። እንደዚህ አይነት ተግባር መብታችሁ ነው አይላቸውም ኢየሱስ። ሰዎችን ወደ መንግስተ ሰማያት እንዳይገቡ መዝጋታችሁ ልክ ነው አይልም። እንደ ነገሩ አይላቸዋለሁ አይልም። ወዮ ነው የሚለው ኢየሱስ አለ። በፍርድ ቃል ነው የሚናገራቸው። ወዮላችሁ ነው የሚላቸው። መንግስተ ሰማያት ሰው እንዳይገባ በር ዘግታችኋልና ወዮላችሁ ይላል። እዛው ክፍል ቁጥር 15 እና 16 ላይ አንድ ሰውን ለማሳመን በደንብ ስሙኝ፣ በባህርና በደረቅ ስለምትዞሩ፣ ሰውን ለማሳመን በባህርና በደረቅ ስለምትዞሩ በሆነም ጊዜ ከናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ አይልም። እናንተ ሰውን የገሃነም ልጅ እስከሚያደርጉ ወደ ጥፋት እስከሚያመሩ ቀን አይበቃቸው፣ ሌሊት አይበቃቸው። በባህር ይሄዳሉ፣ በደረቅ ይሄዳሉ። አንዴ አሳምነው ወደሚፈልጉት ነገር እስከሚያመጡ ድረስ እረፍት የላቸው። ይህን ስለምታደርጉ ወዮላችሁ አለት ይሁዳ ላይ ያለውን ወዮላችሁ አሁን እንዳነሳውላችሁ አዲሱ መደበኛ ትርጉም ላይ የሚያዛምደው ከዚህ ጋር ነው።
ስለዚህ ሰውን ለማሳመን በዚህ ርቀት ሄዳችኋል። ምን አይነት ፍጥነት ነው ያላችሁ? ምን አይነት አፕሮች ነው የምትከተሉት? ምናምን ብሎ አይተውን። አዋጅ ለሚሰማኝ አሁንም በዚህ ዘመን እንደዛ ነው የምንለው። አንተ የሚደውሉት ስልክ፣ ለልጆች የሚያመጡት ልብስ፣ የሚንከባከቡ መንከባከብ፣ የሚያበሉ ምግብ፣ እንደዛ ነው የምንለው። የሚገዙል ልብስ እስኪያስቱ ምንም ያደርጋሉ። ከዛ ጥበባቸውን ብቻ አያወራም፣ አመጣጣቸውን ብቻ አያወራም። ወየው አለ ፍርድ፣ አለ ቅጣት። መጽሐፍ ቅዱሱ አሁን ያነበብኩላችሁ ማቴዎስ 23 ላይ በደንብ ይህን ስሙኝ በፍቅር። ማንም በቤተ መቅደስ የሚምል ምንም የለበትም። ማንም በቤተ መቅደስ ወርቅ የሚምል ግን በማላው ይያዛል የምትሉ እውሮች መሪዎች ወዮላችሁ አይልም። እነዚህ እኮ የዋዛ እኮ አይደሉም። አለ በመቅደስ ከማልክ ምንም ነው ይላሉ። እናንተ መማል ካለብን መቅደስ ውስጥ ባለው ወርቅ ማል ይላሉ ማለት ነው። በነገራችን ላይ የወርቁ ክብር እኮ የመቅደሱ መኖር ነው። ተስማማላችሁ በዚህ? እነሱ ግን ምን ይላሉ? በመቅደስ መማል ምንም ነው። በምን መማል ነው ጥሩ? በወርቁ ይላል። እንዲህ ለምትሉ ወዮ ይላል። ከአዝሙድ ከእንስላል ከከሙን አስራት ስለምታወጡ ፍርድን፣ ምህረትን፣ ታማኝነትን በሕግ ያለውን ዋና ነገር ምን ስለምትሉ ስለምትተው ወዮላችሁ ነው የሚለው። አይ ቲንክ ግማሽ አላችሁ አይልም። ከነዚህን ጉዳዮች አስራት ብታወጡም ግን ደግሞ ልክ አይደላችሁም። ፍርድን፣ ምህረትን፣ ታማኝነትን በሕግ ያለውን በጎ ነገር ትተዋላችሁ፣ ወዮላችሁ ይላል። አንድ ብቻ ልጨምርላችሁ ባካችሁን። ቁጥር 29 እና 30 እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆነስ በነቢያት ደም ባልተባበርናቸው ነበር ስለምትሉ ወዮላችሁ ይላል። እንዲህ ሽር ጉዳቸው የነቢያትን መቃብር ምን ለማድረግ ለማስጌጥ፣ የቅዱሳንን መቃብር በጣም በስመ አብ ፏ ለማድረግ እንዴት ሽር ጉድ እንደሚሉ እናንተ አሁን ብታዩዋቸው፣ እኔ ባያቸው ልባችን አይነካም? ምን አይነት ሰዎች ናቸው አጥሩ። እሱ ነው እንደሚደንቃችሁ። በዛ ዘመን ኖረን ቢሆን ባልተገደሉ ይላል። ኢየሱስ ነዋ መጣና ወዮ አለ። ወዮ ለምን? ግብዞች ናቸው። ትምህርታቸውን አትቀበሉም፣ መቃብራቸውን ግን ታስጌጣላችሁ። ገና እኮ እሱን ለመግደል እኮ እየተሯሯጡ ነው። ነቢያት የተናገሩለትን እኮ ኢየሱስ ገና ለመግደል እኮ እየተሯሯጡ ነው። በዚህ ተግባር ላሉ ወየው ያለው ማን ነው? ኢየሱስ። ልክ እንዲሁ ማለቴ ነው። ልክ እንዲሁ ይሁዳ ምንድን ነው የሚለን? በዚህ መንገድ ላሉ ወየው 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 ነው የሚለው። ስለዚህ ተራ ነገር አይደለም። ከጀርባው ምን አለ? ፍርድ አለ። አሁን ቀጥለን ሁለተኛው መጠየቅ ያለብን ምንድን ነው ከተባለ፣ ታዲያ ይሁዳ ለምንድን ነው እነዚህን ሰዎች ወየው ያለው ካላችሁ፣ የመጀመሪያ የሚነግረን በቃየል መንገድ ሄደዋል። እሱ ያለውን ነው ምለው። በቃየል መንገድ ሄደዋል። እዚህ ያለን ሁላችን በማስተዋል መጠየቅ ያለብን የቃየል መንገድ ምንድነው ነው? ምንድነው የቃየል መንገድ? ገዳይነት ነው። ምንድነው የቃየል መንገድ? ክፉ ሰው መሆን ነው። እውነት አይደል? ነው እኮ። ይህን ታሪክ የምናገኘው ዘፍጥረት ምዕራፍ ስንት ነው? ምዕራፍ 4 ቁጥር 12 ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንን ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘዋለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀን በኋላም ቃየል አቤልን ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔርም ቃየንን አለው፣ ወንድም አቤል ወዴት ነው? እርሱም አላውቅም፣ የወንድሜ ጠባቂው እኔ ነኝ አለው።
ምን አደረገ? የወንድም የደሙ ድምጽ ከምድር ወደኔ ይጮሃል። አሁንም የወንድምህን ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥም፣ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ አለ። አሁን መጽሐፍ ቅዱሳችንን መጠየቅ ያለብን መጽሐፍ ቅዱሱ ቃየል እኮ የተቆጣው የተናደደው የተበሳጨው ለመግደል የተነሳው እግዚአብሔር የሱን መስዋዕት ስላልተቀበለ ነው እንዳንል ራሱ ነው እግዚአብሔር በዚህ ክፍል ላይ የሚነግረን። ስራ ክፉ ስለሆነ ነው የሚለው። ድርጊት ጤነኛ ስላልሆነ ነው የሚለው። ልብ ብለን ክፍሉን ካነበብን እግዚአብሔር አምላክ አቤልም አቅርቦለታል። ማንም አቅርቧል? ቃየልም። ከዛ ሲጀምር የሚለን ክፍሉ ወደ አቤል ወደ መስዋዕቱ፣ ወደ ቃየል ወደ መስዋዕቱ ነው የሚለው። ስለዚህ ከመስዋዕቱ በፊት ማን ይቀድማል ማለት ነው? አቅራቢው ይቀድማል ማለት። አቅራቢው ይቀድማል። ከዚህ ክፍል ወተን የእምነት አባቶች የተጻፉበት ዕብራውያንን መጽሐፍ ሄደን ካነበብን በእምነት አቀረበ ቃየል በእምነት አቀረበ። በጣም ምንድነው ማንሳት ያለብን? ቃየል መስዋዕቴ ቦታ አላገኘም፣ ቦታ ያላገኘው ደግሞ አንተ ስላለ በሚል የመጣ አይደለም። መጀመሪያም ክፉ ነህ፣ ልበ ጠንካራ ነህ፣ ገዳይ ነህ፣ አመፀኛ ነህ ነው የሚለው ማለት ነው። ይህንን ታሪክ ነው እንግዲህ ወስዶ ይሁዳ የቃየልን መንገድ ይሄዳሉ አለ። እነዚህ ሐሰተኞች ለምን ወየው አልካቸው? የሚመርጡት የቃየልን መንገድ ነው። ምን መሆን? ክፉ መሆን፣ ገዳይ መሆን ነው የሚመርጡት አለ። የሚገርማችሁ ዮሐንስ በመልእክቱ ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 12 ላይ ከክፉ እንደነበር በወንድሙ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምን ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው ይላል። ምንድነው የሚለን ዮሐንስ ካላችሁ ከክፉ ነው። ወዳችኋለሁ፣ በደም ስሙኝ። ከክፉ ነው። እሺ ታዲያ ለምን ገደለው? የገዛው ስራ ክፉ ስለሆነ ነው። ስለዚህ የገዛ ስራው ክፉ ስለሆነ ሰውየውንስ ከክፉ ስለሆነ ነው የሚለው። አሁን በጣም በፍቅር መስማት ያለብን ምንድነው? አሁንም ስሙኝ፣ ስለ የትኛውም ታፔላኛ አይመለከተንም። ስለ እውነት እናውራ ግን ከተባለ ማንም ይሁን ጋርድ ከቀጠረ፣ ማታ እየደወለ ሰው ካስፈራራ፣ እነዛ የተቀጠሩ አካላት መንገድ ላይ ጠብቀው ንጹህ ሰው ከደበደቡ፣ ይሄ የቃየል መንገድ ነው። ማንም ያርገው ሰውንም የሚያስገድሉ፣ ሰውንም የሚያሳስሩ፣ የሚያስፈራሩ ክፉ ስለሆኑ ነው። በጣም ወዳቸዋለሁ። እግዚአብሔር የልቤን ያውቃል። በፍቅር ነው የምናገረው። በልጆቻቸው የሚያስፈራሩ፣ ሚስቶቻቸውን እየጠሩ የሚያስፈራሩ፣ ከጀርባ የሰውን ፎቶ እየተከታተሉ ጉድህን አወጣለሁ የሚሉ፣ ለምን ለእውነት ቃል ቆማችሁ ብለው ለእውነት ቃል በቆሙ ሰዎች ላይ አመጽ የሚያደርጉ የቃየል መንገድ ነው። መግደል ከመጣልን የቃየል መንገድ ነው። ክፋት በውስጣችን ካለ ይሄ የቃየል መንገድ ነው። ይሄንን ከፊት ስላደረግን ንጹህ አይሆንም። ማንም የክርስቶስ ቤተክርስቲያንን ሰውን እያስደበደበ እያስገደለ ሊያቆም አይችልም። ከክፉ ነው፣ ከአጋንንት ነው። መጽሐፍ እሱን ነው የሚለው። ምንም ምክንያት የለም። አበሳጩኝ፣ አናደዱኝ፣ አልተቀበሉኝም አይልም። መልእክት ስሙ ባካችሁን አይልም እንደዛ። ሲጀምር የክርስቶስ ኢየሱስ ቤተክርስቲያን አገልጋዮቿን የባሪያውን ጨምሮ ማንም ጋርድ አያስፈልገንም። መጽሐፍ ቅዱሳዊም አይደለም። እምፈራው ነገር ከሌለኝ፣ ቅዠት እያጠቃኝ ካልሆነ፣ ወንበሩንም አየሩንም ሰውንም ቅርጹንም መፍራት መደንገጥ ካልጀመርኩ፣ የትም ካፌ የመብላት የመጠጣት መብት አለኝ፣ ነፃነቱ አለኝ። እምንሸማቀቅበትን ወንጌል አልያዝንም። በታሪክ ምን መጣ ምን እንደዚህ ምን አይደለም። ምናልባት ይሄንን መልእክት የሚደርሳችሁ አካላት ካላችሁ ከኋላ የምታጅቡም እናንተ ለዚህ አልተፈጠራችሁም።
ክርስቶስ ለዚህ አልሞተልንም። አድራጊ አካል ከመጣ ግን መጽሐፍ ቅዱስ የቃየል መንገድ ነው፣ ገዳይነት ነው፣ ስፒሪቱ ጤነኛ አይደለም፣ ክፉ ነው የሚለው ማለት ነው። በዚህ መንገድ ሄደዋልና ወዮላቸው። ከተፈቀደልኝ እና ፓስተር ይቅርታ ካደረገልኝ በአገር ልጅ የምንደራጅበት አይደለም የእግዚአብሔር መንግስት። በታሪክ ጉደኞች እኮ እንደሆንን ዘንድሮ የምታውቁት አንድን ሰው ስንናገር ወይ ስትናገሩ የዛ ሰው አካል የሆነ በሙሉ የኔ ዘር ብሎ ይወጣል። በክርስቶስ ቤተክርስቲያን ከነገድ ከቋንቋ ተዋጀን የምንልኛ ማንም ከኔ ጀርባ ሊቆምልኝ አይገባም። ምን ስለሆንኩ እኔ? ወንጌል አይደለም እሱ፣ የቃየል መንፈስ ነው። ማጅራቱን ማለት ነበር የሚል መንፈስ ከመጣብህ የቃየል መንፈስ ነው። እሱ ገዳይነት ነው፣ ክፉ ነው። ለወንጌል እንደዚህ አይነት ቅናት ቅኑ የሚል የለም። እግዚአብሔር ምድራችንን ያስብልን። መጽሐፍ ቅዱስ እሱን ነው የሚለው። አንድ ይሁዳ ግን ምንድነው ቀጥሎ የሚያነሳው? ለምንድነው ወዮ ያላቸው ከተባለ በቃየል መንገድ ስለሄዱ ብቻ አይደለም። መንገዳቸው የንዴት፣ የጥላቻ፣ የበቀል ነፍስ የማጥፋት ስለሆነ ብቻ ሳይሆን እሱ ስላለ ነው ምደፍረው። ቁጥር 11 ላይ ስለ ደሞዝም ለበለዓም ስተት ራሳቸውን አሳልፈው ምን ብለዋል? ሰጥተዋል። ሁለተኛው ምክንያቱ ምንድነው ካላችሁ ለገንዘብ ስግብግቦች ናቸው ነው። ለገንዘብ ምኖች ናቸው። በለዓም ምንድነው የሆነው የሚለውን ሄዶ መጠየቅ ነው። ምንድነው የሆነው በለዓም? ዘኍልቍ 22 እስከ 25 አንብቡ። ሰዓት የለኝም እኔ ግን አልፎ አልፎ ጥቂት ታሪክ ልናገር። ሁላችንም እንደምናውቀው የበለዓም ታሪክ ምንድነው? ባላቅ እስራኤልን ምን እንዲረግምለት ጥያቄ ቀረበለት ሰው ነው። የሚረግምበት ምክንያት ግልጽ ነው። ከግብፅ ሰፍሮ የመጣል የበረታ አልችለውም። ድንገት ፊቱን ቢቀይር አቋሙን ቢቀይር አልችለውም። ስለዚህ ናና ምን በልልኝ እርገምልኝ። ምክንያቱ ምንድነው ስትሉ በተለይ ምዕራፍ 22ን ዘኍልቍ ስናነብ አንዱ ምክንያቱ አንተ የረገምከው ይረገማል፣ አንተ የመረከው ይመረቃል። ይሄን አውቃለሁ አለ። ስለዚህ ለዚህ ደግሞ የሚያስፈልገውን ነገር ሁሉ አሟላና ሽማግሌዎችን አደራጅቶ ላከ ይላል፣ ስጦታ ይዞ። በለዓም በእርግጥ እዚህ ክፍል ላይ ለመጀመሪያ ይሄን ማደርገው ማንን ጠይቄ ነው አለ? እግዚአብሔርን ጠይቄ ነው። ዛሬ በዚህ እደሩ አለ። አደሩ። በኋላ እግዚአብሔር ምን እንዳትላለው እንዳትሄድ አለው። መጣና ምን አለ? እግዚአብሔር ከልክሎኛልና ምን አልልም አልሄድም አለ። ይሄንኑ መጡና ለበላቅ ነገሩት። ከዛ እሱ ምን አረገ? ጨመር አረጋ። ሰምታችኋል? ከዛስ በድጋሚ በላቅ ለበለዓም ምን እንዳለው ታውቃላችሁ? ክብርህን እጅግ ታላቅ አደርገዋለሁና አይለው። ምንህን? ክብርህን እጅግ ታላቅ አደርገዋለሁና። ቁጥር 14 ላይ የሞዓብ አለቆች ተነሱ፣ ወደ ባላቅም መጥተው በለዓም ከኛ ጋር ይመጣ ዘንድ አልፈቀደም አሉት። ባላቅም ደግሞ ከፊተኞች የበዙና የከበሩ ሌሎች አለቆች ሰደደ። ወደ በለዓምም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አደርገዋለሁና የተናገርከውንም ሁሉ አደርግላለሁና እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ፣ እባክና ይህን ሕዝብ እርገምልኝ አለው ብለው ነገሩት። አሁን ስሙን። በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን የእግዚአብሔርን ቃል ተላለፍ ዘንድ አይቻለኝም። ውጡልኝ ቢል ምን ነበረበት? በእውነት አሁንም አለ እግዚአብሔርን ደግሞ የሚነግረኝን አውቅ ዘንድ ባካችሁ ዛሬ ሌሊት ትደሩ። እኔ ከጎን የጻፍኩትን ነው፣ ክፍሉ ላይ የለም። ምን እንዲለው ነገሩ? ምን እንዲለው እንዲህ ብሎ ይቀይራል እግዚአብሔር ነገሩ? ምን እንዲለው? ለምን ለራሴ አልናገርም? ቆም ብዬ ምን እንዲለኝ? አትሄድ ብሎኛል እኮ። ከዚህ በኋላ የሄደው መንገድ ልክ አለመሆኑን እኮ የምታውቁት እግዚአብሔር ተቆጣ የሚል ቃል ሁለተኛ ዙር ከሄደ እንዴ ምንድነው ያለው? ባላቅ ክብርን እጅግ ታላቅ አደርገዋለሁ፣ የፈለከውን ምን እልሃለሁ ሰጣለሁ።
ከዚህ በኋላ ያለው ምዕራፍ ሂዱና አንብቡ። አበደ ሰውየው። እግዚአብሔር ከዚህ ያድነን። የሚገሰግስበት አህያ አፉን አውጥቶ ምን አረኩ እስኪለው። እናንተ ወገኖች ወይ ሰው ፌንት አያረግም? አህያን የሚያክል ነገር ሲያወራ አትወድቁም ወደኋላ? እሱ ይከራከራል። የመታውሽማ እንደ ትናንት ስላሉንሽ ነው ምናምን ይል። አይግባብን እንጂ እብደቱ የዋዛ አይደለም። ላጭ እንድናዝረበርብ የሚያደርግ ነው። እንደዛ ነው። ስለዚህ ይሁዳ ይሄንን ታሪክ ወሰደና መጽሐፍ ቅዱሳችንን ስናጠና እነዚህም አሁን ያነሳናቸው ሐሰተኞች በሱ ሄደዋል። ስለዚህ እሱ የሚናገረውን ያክል እንደው በጣም ሰፊ ነገር ማንሳት ባልችል መጽሐፍ ቅዱስ በግልጽ ስለነዚህ ሰዎች ምንድነው የሚናገረው? ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 15 ቅንን መንገድ ትተው ተሳሳቱ፣ የባሶርን ልጅ የበላምን መንገድ ተከተሉ። እርሱ የአመፅን ደሞዝ ወደደ፣ ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት ምን አለ? አገደ። ለምን ለዚህ ተዳረገ? ወደዳ። እቺን ወደደ ነው። እሷ ደግሞ መጥፎ ናት፣ ታክለፈልፋለች። ስለዚህ ወዳቸዋለሁ ወገኖቼ ወይ መጽሐፍ ቅዱስ ምንድነው የሚለው? ራሳቸውን ለዚህ ለበልዓም ትምህርት አሳልፈው ምን ብለዋል? ሰጥተዋል። ይሄ ማለት ገንዘብ ባለበት ይሰፍራሉ ነው የሚለው። ገንዘብ አለው ቁልቁለቱን ይወርዳሉ። ልክ አንድ ቦይ ውሃ ሲመጣለት ጠርጎ እንደሚሄድ ይሄዳሉ። መመለሻ የላቸውም። ለገንዘብ የሚስገበገቡ ናቸው። አሁን መልስ የምናገኝ ይመስለኛል። አሁን ብዙ ጊዜኛ ምንድነው የምንከራከር? እንዴት ግን ቻሉበት እንላለን። መጽሐፍ ቅዱስ እኮ ነው የሚለው አንታወር እንጂ አንዴ እዚህ ውስጥ አንውደቅ እንጂ መመለሻ የለው። ለገንዘብ መስገብገብ ውስጥ የገቡ ናቸው ይላል። ቢያንስ እንግዲህ እኔ ታናሽ ወንድማችሁን ምክር እናንተም ይሄንንም የሚሰሙ ካሉ ግድ የለም ስለ ልጆቻችን እናስብ። መሞታችን አይቀር። ዋስትና የተሰጠዋለ ለዘላለም ትቀመጣለህ ተብሎ ነገ አፍረት የሞላበት ቤተሰብ አይብዛብን። የሚጮ ማንኪያ ቤት ውስጥ አይብዛ፣ የሚጮ መኪና አይብዛ። አሜን በሉ። በየሌሊቱ ቅስቅስ የሚያደርግ ማለት ነው። አንድ ወንድም ወደ ጌታ ከመጣ በኋላ በጉባኤ የመሰከረው ምስክርነት ልንገራቸው። እኔ በትክክል ኢየሱስ እንደሚያድን የገባኝ አለ ስለ ገንዘብ ያለኝን አቋም ያስተካከልኩ ቀን ነው። ምን ማለት ነው? ሽሮ ቤት አለው፣ ወደ 5 የሚሆን ሽሮ ቤት አለው። ቀኑን ሙሉ ይሰሩና ማታ ማታ ሂሳብ ይሰራል። ከዛ ብር ሲቆጥር ብር ከመቁጠሩ በፊት ፓስተር ቤቱ ብቻውን 4 በሩን ይዘጋል። ሄዶ ይዘጋል፣ ይቀመጣል፣ ድጋሚ ቼክ ያደርጋል። እየቆጠረ ወደ ሐሳቡ ሌላ ነገር ሲመጣ የሚምታታ ስለሚመስለው የሆነ የተቀደደ ወረቀት ያመጣና ብሩ ላይ ምልክት ያደርጋል። ግማሽ ሌሊት ያልፍበታል እንዲህ ሲደባብሰው። ለመጀመሪያ ጌታን በተቀበለ ማታ ለመቁጠር ትዝ አላለው። አፉን ከፍቶ ተኛ። እውነትም ኢየሱስ ያድናል አለ። እንደዚህ ይሁንልን ባካችሁ አሜን። ብዙ ተለቀሳር እንዲህ ምድራችን ላይ አድራጊ አካሎቹም ምናዚም ላያቸው ላይ እንደወደቀ ባላቅም ግን ለቁርጥ ቀን የተቀመጠ ቤተሰብ አደጋ ሲመጣ ደና ነገር ሰራበታለሁ ብሎ የተቀመጠ 100,000 ብር ተመንትፎ አልተወሰደም። ለምን ሄደው ሰጡ? እሱ መጠየቅ ያስፈልገው ይሆናል። ስለ ተቀባዮቹ ግን ካወራን የበልዓም መንፈስ ነው። ይሄ ስግብግብነት ነው። አንድ መከረኛ ጥቅስ አለ እንግዲህ እኛ ሀገር አንድ መከረኛ ጥቅስ። ያቺ ሴት እኔና ልጄ በልተን ልንሞት ነው ስትል አምጪው አለ። ርኅራኄ አልባ የሆነ ነጠቃ ስግብግብነት ነው። በእውነት ይህን እኮ ባደርግ ልጆቿ ይበተናሉ ብሎ አለማሰብ ስግብግብነት። ያለፋውበትን አስገብቼ ከተማ ማመስ ስግብግብነት ነው። ወዮላችሁ ነው የሚለው። ትኖሩበታላችሁ አይልም። ምንድነው የሚለው መጽሐፍ? ወዮ ነው። መቋጫው ምንድነው? የቆሬ አመጽ ነው። ሁለተኛው በገንዘብ ጉዳይ ስግብግብ መሆን ነው። ሶስተኛው ደግሞ የቆሬ አመጽ ነው። የቆሬ አመጽ እርካታ አልባ ነው።
ቁጥር 11 ላይ እሱን ነው የሚለው። ይህም ብዬ ጨርሳለሁ። በቆሬም መቃወም ጠፍተዋል ነው የሚለው። ስለዚህ ስለ ቆሬ ለማወቅ ከፈለግን ዘውልቅ 16ን ማጥናት አለብን። ግን ደግሞ ዘውልቅ ምዕራፍ 7 ቁጥር 9ን ብቻ ላንብብላችሁና 16ን እንደመተረክ አድርጌ እንጨርስ። ለቀዓት ልጆች ግን መቅደሱን ማገልገል የእነርሱ ነውና በትከሻቸው የሚሸከሙት ነበርና ምንም ምን አላላቸውም፣ አልሰጣቸውም። ስለዚህ እነዚህ የቀዓት ልጆች መቅደሱን ማገልገል ስራ ተሰጥቷቸዋል። በትከሻ ደግሞ መሸከም ስራ ተሰጥቷቸዋል። ይሄ ስራ ቀላል አይደለም። ግን ደግሞ ዘውልቅ ምዕራፍ 16 ላይ ስንመጣ ቁጥር 1 የሌዊ ልጅ የቀዓት ልጅ የይሳር ልጅ ቆሬ ከሮቤልም ልጆች የኤልያብ ልጆች ዳታንና አቤሮን የፋሌትም ልጅ ኦን በሙሴ ላይ ተነሱ። ከእስራኤልም ልጆች 250 ሰዎች ከነርሱ ጋር ወሰዱ። ስንት ሰው? 250 ሰው። የማህበሩ አለቆች ከነርሱ ጋር ከጉባኤ የተመረጡ ዝናቸውም የተሰማ የማህበሩ አለቆች ነበሩ። በሙሴና በአሮን ላይ ተሰብስበው ማህበሩ ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔር በመካከላቸው ነውና እናንተ እጅግ አብዝታችኋል፣ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ አሉ። የሙሴ ምላሽ ከቁጥር 4 እስከ 7 እናያለን። ከዛ በኋላ ቁጥር 8 ላንብብ። ሙሴም ቆሬን አለው፣ እናንተ የሌዊ ልጆች ስሙ። የእስራኤል አምላክ ከእስራኤል ማህበር የለያችሁ የእግዚአብሔርን ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸውም በማህበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁምን? አነሰ አይበቃም? ለዚህ ካመናችሁ አይበቃችሁም? ይህን እድል ከሰጣችሁ አይበቃችሁም? ሁሉ እኮ እናንተ አይሆንም። ሁሉ ላይ እኮ አትገቡም። ሁሉ በሁሉ አለ እንዴ? ሁሉ በሁሉ የለም። ይበቃችሁ ነበር። ስለዚህ አንተና ወገን ሁሉ በእግዚአብሔር ላይ ተሰብስባቸዋል። በእርሱም ላይ ታጉረመርሙ ዘንድ አሮን ማን ነው? ከዛ ሙሴ ዳታንንና አቤሮንን ኑ ብሎ ላከ። አንመጣም ባካሉ። አንተ እዚህ ወደ ከነዓን እንገባለን ብለህ አላስገባም፣ እንደገና ደግሞ ኑ ትላለህ አሉ። ትዕቢት ማለት ነው። እስከ ቁጥር 15 እሱ ነው የሚነግረን። ቁጥር 16 ሙሴም ቆሬን ነገ አንተ ወገንም ሁሉ አሮንም በእግዚአብሔር ፊት ሁኑ፣ ሁላችሁም ጥናዎቻችሁን ውሰዱ፣ ዕጣንም አድርጉባቸው፣ እያንዳንዳችሁም ጥናዎቹን ወደ እግዚአብሔር ፊት አምጡ፣ 250 ጥናዎች፣ አንተ ደግሞ አሮንም ጥናዎቻችሁን አምጡ አለው። እያንዳንዱም ጥናውን ወሰደ፣ እሳትም አደረገበት፣ ዕጣንም ጨመረበት። ከሙሴና ከአሮንም ጋር በመገናኛው ድንኳን ደጃፍ ቆመ። ቆሬም ማህበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ። የእግዚአብሔርም ክብር ለማህበሩ ሁሉ ምን አለ? ተገለጠ። አሁን ስሙ ቀጥሎ ያለው ከቁጥር 20 እስከ 35 ስናነብ ባጭሩ እግዚአብሔር ለሙሴ ተናገረው። እዛ አካባቢ ያሉ ሰዎችን አረቅ። አሁን እግዚአብሔር በምን እመጣለሁ አለ? በፍርድ እመጣለሁ አለ። ሙሴ ለሕዝቡ ያንን የተናገረው ዛሬ የምታዩት ተአምር እስከ ዛሬ ያያችሁትን አይደለም፣ ስሙኝ አለ። ምንም መጽሐፍ ቅዱስን ስናነብ ቁጥር 29 ላይ እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም። እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፏን ከፍታ እነርሱን ለእርሱም ያለውን ሁሉ ብትውጣቸው በሕይወታቸውም ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ ይልና እንዲህም ሆነ። ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ፣ ምድሪቱም አፏን ከፍታ እነርሱን ቤተሰቦቻቸውን ለቆሬም የነበሩትን ሰዎች ሁሉ ዕቃዎቻቸውን ሁሉ ዋጠቻቸው። እነርሱም ለእነርሱም የነበሩ ሁሉ በሕይወታቸው ወደ ሲኦል ወረዱ፣ ምድሪቱም ተዘጋችባቸው፣ ከጉባኤውም መካከል ጠፉ። በዙሪያቸው የነበሩ የእስራኤል ልጆች ሁሉ ከጩኸታቸው የተነሳ ምድሪቱ እንዳትውጠን ብለው በረሩ። እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነበሩትን 250 ሰዎች በላች። ምንድን ነው የሚለን ይሁዳ? እነ ቆሬ ድርሻ ተሰጥቷቸዋል። እግዚአብሔር በቸርነቱ ኃላፊነት ሰጥቷቸዋል። አንፈልግም አሉ። አንተ ብቻ ነው ወይ ካህን አሉ። እንችላለን አሉ ማለት ባሪያው ሙሴ እኮ ለምኗል። አይበቃችሁም? አትረኩም? እንደዛ እኮ ነው የሚለው። የእነሱ ሳመጽ አይበቃም አሉ። ምድር ተከፍታ ዋጠቻቸው። ልክ እንደ ላይኛው መጽሐፍ ቅዱስን ረጋ ብለን ካየን በዓላማ የቤተ ክርስቲያንን ስልጣንን የምትቃወሙ ሆይ ጥሪ ያቀርባለሁ።
የሰጣችሁ አይበቃችሁም ወይ? በእኔና በኢየሱስ መካከል ልዩነት የለም ባዮች የተሰጣችሁ አይበቃችሁም ወይ? ኢየሱስን ሞለ ኢየሱስን ተውለት። እኛ የተሰጠን አይበቃንም ወይ? እኔ መጋቢው የተሰጠኝ አይበቃኝም ወይ? ቅድም አሁን እኮ በዝማሬ ያገለግሉ አሉ። እስቲ ልሞክር አንዴ ኪቦርድ ተጫወትልኝ። አይ እንትን ሶሪ ተባረክልኝ። ከየት አመጣዋለሁ? አደነቁራቸዋለሁ። ሁላችሁም በዛ ነው የምትወጡት። አልተሰጠኝም። የተሰጠኝ እነሱ ሲዘምሩ ከኋላ አብሮ ሆኖ መዘመር ነው። በቃ አለቀ። እንኳን ኖራችሁልን። አይበቃም ግን እሱ እርካታ የሚባል የለም። አመጻቸው ወደር የሌለው ሆነ። በተሰጣቸው በአምላካቸው ክቡር ጸጋ መርካት አቃታቸው። በአካል ውስጥ ያላቸውን ድርሻ ለመቀበል አቅም አልባ ሆኑ። ለዚሁን በጣም በየቀኑ በየሁኔታው ሰው ባደረገ ቁጥር እርካታ የለውም። መቆም ነው ያለብን። ልክ አይደለውም ነው ማለት ያለብኝ። ይሄ የቆሬ መንፈስ ነው ማለት ያለብኝ። በቃ የተሰጠችኝ ትበቃኛለች። አቤቱ ይህንን ለክብር አድርግልኝ። አንተ በሰማይ የምትቆጥረው አድርግልኝ። አንተ በምትመጣበት በዛን ቀን ለአክሊል ይሁንልኝ፣ ለክብር ይሁንልኝ ነው ማለት ያለብን። እነሱስ አንተም ብቻ ማን አደረገ አሉ። ፍርዱን አይታቸዋል። ምድር ተከፍታ ምን አለቻቸው ይላል? ዋጠቻቸው ብሎ ይላል። እነሱ መርካታ ቆመው ትውልዱን እርካታ ቢስ የሚያደርጉትን ተቃወሙ። እነሱ ረፍት አልባ ሆነው ትውልዱን ረፍት አልባ የሚያደርጉትን ተቃወሙ። አይበቃቸውም። ብትደርቡላቸውም አይበቃቸውም። አሁን እኮ በቃ ምድሪቱ ላይ ያለው እኮ ስም አለቀ። ሌላ ምን ስም እናመጣለን? አለቀ። ወንጌላዊ ነበር ፓስተር ተኮነ፣ ፓስተር ነበር ደግሞ ነቢይ ተኮነ እሱ ነበር፣ ሐዋርያት እሱ ነበር፣ ምናምን ሜጀር ቅብርጥሶ ያልቃል እኮ አያልቅም። እኔ ምን እላለሁ ሁሌ እኔ ድፍረት አግኝቼ ሜጀር ነኝ ካልኩ እኮ ከእኔ በኋላ እኮ ሌላ ሜጀር ነኝ ባይ ይመጣል አይመጣም? ሞልተዋል። መጽሐፍ ቅዱስ በሚፈቅደው መልኩ የእግዚአብሔር ቃል በሚለው መልኩ በጸጋ ስጦታ አምናለሁ። የመጣሁትም ከአማኑኤል ህብረት ቤተክርስቲያን ነው። አምናለሁ። በፓስተርነት አምናለሁ። በነብይነት አምናለሁ። ቤተ እምነቴም ታምናለች። በሐዋርያነት አምናለሁ። እያወራን ያለነው ግን ሰው እርካታ ቢስ ሆኖ በዚህ በኩል የአንድ 50 ሺህ ብር ኮት፣ በዛ በኩል አንድ 6 አይነት ሽቶ፣ በዚህ በኩል አንድ 6 አይነት የፀጉር ስታይል። ኧረ ሰላም ምን ምጣ መጣው? አንድ ሰው እንዳለ ማለት ነው ሲያቀብጠኝ እሱ በተናገረ ቁጥር ስደምር ዛሬ ያገለገለን የ40 ሺህ ብር ሰው ነው ብሏል። ምን ጭንቅ መጣ? እንደዛ እርካታ የላቸውም። ስለዚህ አመፀኞች ናቸው። አይቀበሉም። የቤተ ክርስቲያንን ስልጣን አይቀበሉም፣ ያፈገፍጋሉ። ወዮላቸው ነው የሚለው። ቅድም ስጸልይ ከሰማችሁኝ ለእግዚአብሔር ቤተ ክርስቲያን እኔ ተስፋ አላት ብዬ አምናለሁ። ማን ስላለ? እግዚአብሔር። ስለዚህ ይሁዳ እያለ ያለው ምንድን ነው? ላስታውሳችሁ ወደ ብሉይ ኪዳን ሄጄ ምን በለዓም እኮ መጨረሻው አያምርም። በሰይፍ ስለት ነው ተገድሎ ምን ያለው የሞተው። ቃየል እኮ መጨረሻው አያምርም። ያምራል እንዴ? አያምርም። የቆሬ ልጆችና ቆሬ ከሱም ጋር የነበሩት መጨረሻቸው ያምራል እንዴ? አያምርም። ምድር ነው ተከፍታ ይወጣቻቸው። በአዲስ ኪዳን መጽሐፍ መሰለኝ እንግዲህ ይሁዳ ይህንን ምሳሌ አድርጎ የሚያመጣው። በዚህ ዘመን ላለንም በሐሰት ጎዳና ለምንጓዝ ለማናችንም ያለን መልእክት ምንድን ነው ከተባለ ወዮ ነው። ቀን ሳለ እግዚአብሔር መመለስ ያርግልን። ስለዚህ እዚህ ያለን ሁላችንም በየትኛውም አቅጣጫ መንገዳችን ላይ እንደነዚህ አይነት ሁኔታዎች ሲገጥሙን ተቃውሙ። ከትንሹ ጀምሩ። የምታዩዋቸውን የቴሌቪዥን ቻናሎች ለዩ። ከትንሹ ጀምሩ። በቤታችሁ የምትጋብዟቸውን ሰዎች የቤተ ክርስቲያንን ዕውቅና ባማከለ መልኩ አድርጉ። የምትሄዱባቸውን ቦታዎች ባካችሁ ፈትሹ። እግዚአብሔር ለእኔም ለእናንተም ጸጋውን ያብዛ። አጭር ጸሎት እናድርግ።